በገዛጅ ነገሮችን ስለምታስተካክላት ያስኩብን ታውቃለህ ከክፍለ ሀገር ምን ሰርተ እንደወጣም ጠንቅቀህ ታውቀዋለህ እሺ እኔ ምንም መረጃ ከኋላ ሲሰራ ነበር እንዴ ተነስ ምንም ማረግ ተነስ ማለት ዞር በል ወደ ምን ያርክ ነው እንዴ አርፈህ ቁጭ ምን ያርክ ነው እንዴ የገዛ ስልክ እንዴት ነው ያለ ህግ ፍቃድ የምትበረበረው እንዴት ነው ያ ሹብዳም እኔ ምን እንደምትል እየገባኝ አይደለም ሰዎች አንቺ እንደፈለግሽ እንደፈቀድሽ ይሆናል ከፈለግሽ ጎዳና አምጣኝ ግቢ ውስጥ ማታስገቢኝ እንደው አንቺ ጨካኝ ማረልሽም ጥሩ ሰው ነሽ እንደ ተከራይም ቢሆን አንድ ክላስ ሰጥሽና ነው እኔ አስታውሳለሁ ችግር አዎ እንደዛ ብላኝ እኮ ነበር ታውቂያለሽ እንደዛ ብላኝ ነግራኝ ነበር ጠፋሽ እኮ በቃ በዛው ድምጽሽንም አጠፋሽ በዛው ጸበል ወርቆ ነው ያው ስራዬን ታውቂያለ አለቃዬም ደግሞ አስቸጋሪ ነው በዛ ላይ እረፍትን ፈቃድም ከለከለኝ ያ ታውቂያለ አቅሚንም የምታወራቸው ወሬዎች ምን አይነት ውሸቶች እንደሆኑ ብታቅ እንዲህ ተመጻድቅ አታወራ ማለት አልገባኝ ፈጣሪ በታች ምን ልትሆን እንደምንችል አሳያለሁ እየዛትክብኝ ነው እያስፈራራህ ነው በደንብ ያስኩት መረጃ ስለለኝ ማስረጃ ስለለኝ ደደበያልከኝ ነው ወይስ ማለት ይችላልው ከፈለኩኝ እኮ ልሃለሁ የሚያስደብቀኝ ነገር የለም በህግ አምላክ እሷ ጋር የግል ግንኙነት አለ እንዴ ወይስ ህግን ነው እየሰራ ያለው ወይስ የሆነ ያስላሱ ነገር አለ እንዴ ስርዓትን ይዘህ እንድታወራ ፈልግ ስርዓትንማ እኮ አንተ በደንብ እያስተማርከኝ ነው ስርዓትን ይዞ እንዴት ለማውራት እንዳለብኝ አንተ በደንብ እያስተማርከኝ ነው ባሏም ትዳሯም የልጇም አባት አንተ ነህ እኔ ስራውን ጠንቅቀህ ታውቃለህ ሌላ ነገር ባይባል እንጂ ባለቤቴን በደንብ ነው ማውቃት ፍቅረኛ ምናምን ትለኛለህ እንዴ ስለ በምንም ተአምር አብሮ ያስወልዳ አይመስልም እንዴ ማለት አልተመረቀችም ልጅ እያልክ ነው እንዴ ነው ልጅ ከኔ በላይ አንተ የምትናገረው በቃ እምጠይቅ መልስልኝ አዳምጠኛ እኔ ስለ ጮክ ምንም ይቢፈታ እኮ እምጠይቅ መልስልኝ ይኸውልህ የምትለው ሀብት ንብረት ከሆነ እኔ ቤተሰቦቼ ባወርሱኝ በሀብት በውርስ ገንዘብ ነው ውርስ ታዲያ ለምን ታስለፈለፈኛለህ ታዲያ ካወቅ ለምን ትገኛለህ ግን አውቃለሁ ትለኝ እንዴ እያንዳንዱ ነገር እኮ ያለ መናገር መብት እንዳይጠቀም አለመናገር ግን በኋላ እንደሚቆጭ እንድታውቀው ፈልጋለሁ እንዴት ነው እንደዚህ ደፍረህ ልታወራ የቻልከው እንደዚህ አይነት ወሬ ባናወራ ደስ ይለኛል ከሰው ልጅ ጋር እንደዚህ አይነት ወሬ ሳውራ ማይሆን ስሜት ውስጥ መግባት አልፈልግም በቃ በተረጋጋው መንገድ ነው ማውራት የምፈልገው ስለዚህ አባወራ ስለሆንክ እንደ አባወራነትህ ቤቱ ስለሚፈጠሩት ነገሮች ታውቃለህ አይደል ግን አውቃለሁ እያልክ አይደል እያስፈራራህ ነው ባስፈራራስ ሰማኛለህ ባስፈራራስ ወሰጁ ሳይሆን እኔ ግን ልጅ አንድ ነገር ማስረዳት ተተቀልሽ እኔ ያደረኩ ገንዘቤ ነው ሌላ አይደለም ይሄንንም ማላደርግ ከሆነ ደግሞ ፍርድ ቤት ተመስክሮ ባልተወሰነበት ጉዳይ ላይ አንድን ሰው ስም መስጠት በራሱ ወንጀል ነው ተገን ታውቃለህ ስለደነፋ ምፈራ አይነት ሰውም አይደለም እሱ እንድታደም ፈልጋለሁ ትሰማኛለህ እናመሰግናለን በጣም ስለ የትኛው ቤትና መኪና ነው ታዲያ ይሄ ደላላ ላይ ገዛው የእናንተን ቤት ሲገዛ ነው ይሄን ቤት ሲገዛ ያዋወለ ሰው ነው ለምን ሰዓት አይኖርም ትሰማኛለህ ሌብነትህን እኔ አይደለሁም በገዛ አንደበትህ ራስህ ትመሰክራለህ ማለት ያው አለ አይደለ ምን ነው ያለው ምን እየሆነ ነው እኔ ለኛ ማማኝስ ያመው ማለት ምን እያልሽ ነው እንትን ያልክ እኮ ነው በቃ አልተረጋጋህም የምትሰራበት ድርጅት ውስጥ ትዘርፋለህ እሱን አንተ አልክ እኔ ስራዬን አክብሬ ሰዓቴን ጠንቅቄ በሰዓት ገብቼ ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንደናችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ለረጅም ጊዜያት ይሄንን ኬዝ እንግዲህ እየተከታተልን ስለዚህ ቤትና ስለዚህ ተለያዩ ንብረቶች እንግዲህ ብዙ ጥያቄዎች እየተነሱ ነው እኛም ደግሞ የራሳችንን ማስረጃዎች እያሰባሰብን ተገቢ የሆኑትን ነገሮች ለማስተላለፍ እየሞከረ እንገኛለን በዚህ መሃል ስለሚፈጠሩት ጉዳዮች በምን አይነት መንገድ ማስተላለፍ እንችላለን የሚሉትን ነገሮች በተረጋጋሚ ብዙ አይነት ነገሮችን እያስተላለፍ እንገኛለን ባለፈው ቪዲዮ ስለቅላችሁ እንግዲህ ማንን እንዳገኘው እንግዲህ ላይክ እናንተም ደስተኞች ነበራችሁ ብዬ አስባለሁ እኔ በጣም ደስተኛ ስለሆንኩኝ ማለት ነው ያ ጉዳይም እንግዲህ እንቅልፍ አሳጥቶን ብዙ ነገሮችን መስዋዕት አድርገንበት ስንለፋበት ስንሰራው የነበረው ስራ ነው ለዛም ስንል ብዙ ነገሮችን አሳልፈናል ዛሬ ላይ ስንደርስም ደግሞ እንግዲህ እዚህ ጋር የምትመለከቱት የእህታችን
ወይም ደግሞ እንግዲህ የማዳም ቅመሟ እህት ባለቤት ነው። እንግዲህ ልጅና ሚስቱ በሚታሰሩበት ሰዓት እዚህ አካባቢ ላይ ያልነበረ ንብረቱ ይገባኛል የሚል ሲቀጥልም ደግሞ ንብረቱ በእኔ ስም ነው ያለው ብዙ ነገሮችን እኔ መቆጣጠር የምችለው የሚል ጥያቄዎችን ይዞ የመጣ ሰው ነው እና ልጅቷም የምትገኝ ስላልሆነች እስቲ የቀሩትን ነገሮች ከአንተ ጋር እያወራን ብንቀጥል መልካም ይመስለኛል። እስከዛው ድረስ ግን ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደረስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። እስከ ፕሮግራሜ ፍጻሜ ድረስ ከኔ ጋር ቆዩ። ሰላም፣ እንዴት ነህ? አለሁ፣ እግዚአብሔር ይመስገን። መቼም ስላገኘው ደስ ብሎኛል አልልህም። ደስ እንደማይለኝም ታውቃለህ። እኔም ያው አንተ ደስ አላለህ እኔ ምንም ጨምርልኝ የምቀንስልኝ ነገር የለም። ይኸውልህ እንዳንተ አይነት ሌባና የመሳሰሉ ሰዎች በህግ አምላክ ለምን ስነ ስርዓት አይኖርም? ትሰማኛለህ? ሌብነትህን እኔ አይደለሁም በገዛ አንደበትህ ራስህ ትመሰክራታለህ። ይኸውልህ አቤል አይደለሁም። ይሄንን የማላደርግ ከሆነ ደግሞ አቤል ታርምጠኝ ፍርድ ቤት ተመስክሮ ባልተወሰነበት ጉዳይ ላይ አንድን ሰው ስም መስጠት በራሱ ወንጀል ነው። ግን ታውቃለህ ብዙ ጊዜ ምን ይባላል መሰለህ ወንጀለኛ ወንጀል ስለሚሰራ ብቻ ህግን የማያውቅ የሚመስላቸው ሰዎች አሉ። ህግን የሚያውቅ ሰው ነው ህግን የሚጥሰው። በምን አይነት መንገድ መጣስ እንዳለበት ጣጣም ሲመጣ ደግሞ በምን አይነት መንገድ ከራሱ ላይ ብሎክ ማድረግ እንደሚችል ስለሚያውቅ። እየመከርከኝ ነው? እየጠቀምከኝ ነው ወይስ እያስፈራራኸኝ ነው? እንድታውቀው ያለው ይሄን ስታደርግ እኔም የማደርጋቸው ነገሮች ምን ያህል መንገድ ልጓዝ እንደምችል እንድታውቀው ነው። ሲቀጥልም ደግሞ ስላደረግከው ነገሮች ስለምታውቅ ነው ደብዛና ትፍት የጠፋው አይደለ? ለማንኛውም አሁን እንኳን አመጣጤ ልጄና ባለቤቴ ምን አይነት ሁኔታ ውስጥ እንደሚገኙ ትነግረኛለህ? አትነግረኝም? ለዛ ነው የመጣሁት። ደግሞም ይሄ ዳርዳር የምትላቸው ነገሮች ሰርቀሃል፣ እንደዚህ ገለመል እንዴት ነው እንደዚህ ደፍረህ ልታወራ የቻልከው? ባለቤትና ልጅ ለምንድን ነው የታሰሩት? ሀሰት ስም ለጥፋችሁባችሁ ባልሰሩት ባለጠፉት ወንጀል ስም እያጠፋችሁ አጎል ማስረጃ አለን፣ መረጃ አለን። በዚህ ወይ የመረጃና የማስረጃ ልዩነት ግን ጠንቃችሁ የምታውቁ ግን አይመስለኝም። ምክንያቱም አንዳንድ መረጃ ሁሉ ማስረጃ ሊሆን እንደማይችል ግን በደንብ ጠንቀ እንድትገነዘብ እፈልጋለሁ። ለማንኛውም የምትለው ሀብት ንብረቱም ከሆነ እኔ በዘበኝነት ጥሪ ገሬ ላቤን አንጡራ ላቤን ጣም አድርጌ የሰው ፊት እየገረፈኝ ምናልባት አንተ እንደምትለው እንዲሁ በዋዛ ፈዛዛ ይመጣ ትላለህ እና ሀብቱም ንብረቱም የምትለው መኪናውም ቤቱም ላቤ ነው እና እስቲ ስለ ማስረጃና መረጃዎች ለማውራት ያህል ስራ ምን ነበር? አንተ ጥበቃ መሆንን ጠንቀህ ታውቃለህ ካረሳሁ። ጥበቃ አያነብም ያለው ማን ነው? ወይስ የተማረ ጥበቃ የለም እያልክ ነው? ወይስ ጉዳይ ከእሱ ጋር አይደለም። ስራ ጥበቃ ነው። ሊሆን ይችላል ማለት አይደለም ነው ሊሆን ይችላል እኮ ነው አይደለ? በስትክክል ጥበቃ ነው። ጥበቃ ነኝ። ፐርመንዝ ምን ያህል እንደሚከፈል ታውቃለህ አይደለ? የወር ገቢን ጠንቀህ ነው የምታውቀው። አንድ ጥበቃ የወር ገቢው ምን ያህል ሊሆን ይችላል የሚለውን ነገር መቼም ለአንተ ልተውልህ። መቼም እንደ ቤተክርስቲያን አስራት በኩራት ክፈል ልትለኝ እንዳልሆነ ተስፋ አድርጋለሁ። ደግሞ ዘዴ ጠይቀኝ። አሁን ግን ከዚህ ጉዳይ ጋር ምን ያያይዟል? የኔን ደሞዝ እና የኔን ስራ ወይስ የአንተ ላብ ድክመቴን እያወራህ ልታሳፍረኝና ልታንቋሽሽኝ እየፈለግ ከሆነ ስብናን እየነካ እንደሆነ አትርሳ። ይኸውልህ በስራ ከማያፍሩ ሰዎች መሀል አንዱ ነኝ። በየትኛውም አይነት ስራ በእንደናንተ አይነት ሰዎች ደግሞ ጥበቃም ሆንክ ሚኒስተርም ሆንክ ምንም አይነት ሰው ቦታ ላይም ሆንክ ምንም ብትሆን የሚመለከተኝ አይነት ሰውም አይደለሁም። እሱ እኔም ማንም መጥቶ ስለደነፋ የምፈራ አይነት ሰውም አይደለሁም። እሱ እንድታቀም እፈልጋለሁ። ትሰማኛለህ? አንድ ጥበቃ በምን አይነት መንገድ ነው ወይንስ የምትሰራበት ድርጅት ውስጥ ትዘርፋለህ? እሱን አንተ አልክ። እኔ ስራዬን አክብሬ ሰዓቴን ጠንቅቄ በሰዓት ገብቼ እኮ። ስለዚህ አንተ አንድ ጥበቃ
ሌላ የምታገኘው ኤክስትራ የምትሰራቸው ስራዎች አሉ? ሌላ ስራ እንኳን የለኝም ለጊዜው። አሁን ከዚህ በኋላ የምናወራቸው ነገሮች ተጠንቅቀህ እንድትመልስልኝ ነው የምፈልገው። ህግን አውቃለሁ እያልክ አይደለ? እያስፈራኸኝ ነው። ባስፈራራስ ሰማኛል። ባስፈራራስ ብዙ ህግንና ደንብ ልብስን ተላብሰህ ስብዕናዬን ለመጣስ እየሞከርክ ነው። ማብቴን እየጣስክ እንደሆነ ግን አትዘንጋ። ሰማኝ፣ እኔ ተገቢ በሆነ መንገድ አወራለሁ። ይሄን ማወራህም መጨረሻ ምን እንደሆነ ስለማውቀው እኔም ደግሞ ተገቢ በሆነ መንገድ መልስልሃለሁ። መልካም፣ ድንበርን ካላለፍኩ ማለት ነው። ይኸውልህ፣ እሺ፣ አንድ ጥበቃ በአንተ ደግሞ ስናወራው ምንድነው? እሺ፣ ጥበቃ የምትለኝ ይሄንን ንብረት በየትኛው መንገድ ብትሰራ ነው ልትገዛ የምትችለው? ማለት አልገባኝ እኮ በምን አይነት ስራ ውስጥ ብትሰማራ ስራዬን በሚገባ ሰርቼ እኮ ይኸውልህ 24 ሰዓት ብትሰራ ምንም የሚፈጠር ታምር የለም እኔ ታምር ይፈጠራል እኮ። ደሞዝ ላይ የሚጨምር ነገር አለ? ስራን አክብረህ በመስራት ምናልባት አልፎ አልፎ አንዳንዴ አለቃዬ ጉርሻ ይሰጠኝ ይሆናል። በምን አይነት መንገድ? ኦቲ ጨምሬ ሲሰራ። ስለዚህ አሁን አንተ የምታገኛቸው ነገሮች ወርሃዊ ገቢን አጣርቻለሁ። ስለዚህ ያው ምን እያልከኝ ነው? የደሞዝ ጣራ ልንገርህ። አስፈላጊ ነው ብለህ ታስባለህ? 11,899 ብር ምናምን ነው ጣራው። ለምን እድሜን የማትጨምረው? በዛ ሰማኝ፣ ምን ያህል ሊሄድልህ እንደሚችል ላሳይ። ሲቀጥል ደግሞ ተቆራርጦ እጅ ሊገባ የሚችለውንም እነግርሃለሁ። ያ ገንዘብ በምን አይነት መንገድ ምን ያህል ብታሰላው ይህን ቤትና መኪና ሊገዛል እንደሚችል፣ ቤት ውስጥ የምናያቸው ንብረቶች ሊገዛል እንደሚችል ልታስረዳኝ ይችላል። ስለዚህ መረጃና ማስረጃ ምን ማለት እንደሆነ አሁን ብታስረዳኝ መልካም ይመስለኛል፣ ከገባ ማለት ነው። እኔ የምልህ ምናልባት አንዳንዴ ሰዎችን በልብሳቸው ወይም ደግሞ በቁመናቸው ትገምታለህ ልበል? ዝም ብለኝ በልብስና በቁመና እንደማልገምትህ እኮ አጣርቼ ስለአንተ ጀርባህን አጥንቼ የምትበላውን ደሞዝ አውቄ መጥቼ ነው እያናገርኩ ያለሁት። አለቃ እየተደማመጠን አይመስለኝም። እንደው አንድ ፈረንጅ ምን እንዳለ ታውቃለህ? አንድ ምላት ታሪክ ልትነግረኝ ነው? ስማኝ፣ እኔ የምጠይቅህን ብቻ መልስልኝ። የምጠይቅህን መልስልኝ። አዳምጠኛ። እኔ ስለ ጮክ ምንም የሚፈጠር እኮ የምጠይቅህን መልስልኝ። የምትለው ሀብት ንብረት ከሆነ እኔ ቤተሰቦቼ ባወረሱኝ በሀብት በውርስ ገንዘብ ነው። ውርስ ገንዘቦች አሉ። አባቴ መሬት አለው። ባለቤትም ድርሻ ነው ይሄን ሀብት ያፈራሁት ወይስ ሌላ? ስለዚህ ይሄን ቤት በተመሳሳይ ሁኔታ ባለቤትም በወረሰችው ውርስ አንተም በወረስከው ውርስ የገዛችሁት ንብረት ነው። ባለቤትም የወረሰችውን ሽጬ ነው ምናምን ስትል ነበር። ትክክል ናት። ያው እሷም አሁን እኮ አንተ እየተራምጠን አይመስለኝም። አይ አንተ አሁን እኔ በወረስኩት ነው የተገዛው ነው እያልክ ያለው። አሁንም ካልኩ እሱን እኮ ባለቤትህም እኔ በወረስኩት ንብረት ነው የተገዛው ነው እያለች ያለችው። ምናልባት እሷ ማለት የፈለገችው ባሌ በወረሰው ብላ ልታስረዳ። አንተ እሺ ስፔሲፊክ አድርጋ ያወራችሁ ነገር ልንገር። የመስማት ችግር አለ መሰለኝ። በደንብ እያደምጥከኝ አይደለም። ስማ፣ ስርዓትን ይዘህ እንድታወራ ፈልግ። ስርዓትንማ እኮ አንተ በደንብ እያስተማርከኝ ነው። ስርዓትን ይዞ እንዴት ለማውራት እንዳለብኝ አንተ በደንብ እያስተማርከኝ ነው። ይኸውልህ የሚስት እህት የት ነው ያለችው? የሚስት እህትማ ያው እንግዲህ አረብ ሀገር ያለችው ስራ እየሰራች መታለች። ምንም ታስመስለው መታለች። አዎ። እና እንዳመጣ ፈልገህ ነበር? እሺ ከመጣች በኋላ የት ነው ያለችው ነው ጥያቄ። ችግር የለውም። ነገሮቹ ስብስብ ለማድረግ እየሞከርክ ላይክ ማሹር ነኝ ብለህ ታስባለህ መሰለኝ። እኔ እንዴ ማለት ስለ በጣም የበሰልኩኝ ነው ብለህ ስለምታስብ ነገሮችን በጣም አቀላጥፈና ነገሮችን አስተካክተህ ለማውራት የምትሞክር አይነት ሰው ነው እንድታውቀው ያለው። ይሄ ነው አስተካክተህ መሳደብ ደደበኛ ከይ ነው ወይስ ማለት እችላለሁ? ከፈለኩኝ እኮ እልሃለሁ። የሚያስደብቀኝ ነገር የለም። በህግ አምላክ ስማኝ፣ አሁንም ክብሬን ሞራሌን ስብዕናዬን እየጣስክ ነው። እምጠይቅህን መልስ። የባለቤት እህት የት ነው ያለችው? የባለቤት እህት ያው እንግዲህ እኔ መቼም የእሷ የግል ጠባቂ አይደለሁ ወይስ ወላጅ አባትና እናቷ አይደለሁ። አንድ የደረሰች ትልቅ ሴት የትስ ብትሆን ወይስ የግል ጠባቂ አድርገህ ቀጥረኸኛል? እባክህ ምንድን ነው እያወራ ያለው? ከመጣች በኋላ እናንተ ቤት እንዳረፈች እናውቃለን። ይሄ ንብረትና የመሳሰሉት ነገሮች በእሷ ላብ እንደተገዙ አውቃለሁ። ከእሷ ጋር የግል ግንኙነት አለ እንዴ ወይስ ህግን ነው እየሰራ ያለው?
ወይስ የሆነ ያስላሱ ነገር አለ እንዴ? ነገር ስራ ግን እንደዛ ነው። አሁን የት እንዳለች አታውቅም ነው አንተ? እንግዲህ አሁን ባለኝ መረጃ ሳማን ያለች መሰለኝ ማለት እንዴ። ሙሉ መረጃውን ካንተ እየሰማው እንዴት አንተን ትጠይቀኛለህ? ካወቅክ ለምን ትጠይቀኛለህ? መታለች አልከኝ። መቼም ሄዶ ኤርፖርት እንደተቀበለ ሰው ወይም ደግሞ የሆነ ክላስ ይዞ እንዳሳረፋት ሰው እኮ እየነገርከኝ ነው። ከመጣች በኋላ እዚህ ቤት እንዳረፈች መቼም ማታውቅ አይመስለኝም። አይደለም ታውቃለኝ ጠንቅቀህ። ግን አውቃለሁ ትለኝ እንዴ? እያንዳንዱ ነገር እኮ ያለመናገር መብት እንዳለ ታውቃለህ። አለመናገር ግን በኋላ እንደሚቆጭ እንድታውቀው ፈልጋለሁ። አስተራጠር ምንም የሚቆጨኝ ነገርም የለም። የሚያስፈራኝም የሚያሳፍረኝም ነገር የለም። በራሴ ተቀምጣው ምናልባት የባለቤትነት ስትደግፏት ነበር እሷ አረብ ሀገር እያለች ምን ስትደግፏት ነበር ወይ? ያው እንግዲህ እሷ ምን አለ መሰለህ፣ ያው ባለቤቴ እህቷ ናት። ያው እንግዲህ አውቃለሁ። ታዲያም ለምን ታስለፈለፈኛለህ? ታዲያ ካወቅ ለምን ትይቀኛለህ? እኔ እኮ እሱን አለ እህቷ መሆኗንማ ስለማውቅ ነው እህቷ ብዬ ወሬ ጀመርኩልህ። ተረዷት ሳፖርት አድርጓት ነበር ወይ? ጥያቄ ይሄ ነው። ለጥያቄ መልስ ስጠኝ። በምንድን ነው የምንላት? ስታየኝ እኔ ልጅ መስላለህ እንዴ? ስለዚህ ባለቤትህና ልጅ 10,000 ሪያል ባለቤትህ 7,000 ሪያል ልከንላታል፣ እሷን በእንደዚህ አይነት መንገድ ረድተናታል የሚል ሀሳቦችን ሲያነሱ ነበር። ታስራ ገረመሌ ብዙ ነገሮችን እሷ የትኛው ነው ትክክል? የትኛው ነው ትክክል? ትክክል ነው ትክክል ትክክል ነው ትክክል እኮ የትኛው ነው ትክክል ታዲያ? የባለቤቱ ነስ ልጅ ምናልባት እዚህ ጋር የቁጥር ስህተት ሊኖርብኝ ይችላል። የቁጥር ስህተት 7 እና 10 ማለት ያለውን ልዩነት እንግዲህ ጠንቀታቋል። አይጠፋኝም። አዎ ስለዚህ እንኳን መቼም ይጠፋል ብለህ አንተም እንደማትገምት ተስፋ አደርጋለሁ። አሁን እኔ ካንተ ጋር ያለኝ ቃለ ምልልስ ሌላ ነገር ውስጥ እንድንገባ አትገፋፋኝ። ማለት አልገባኝም። በቃ የምጠይቅህን ስርዓት ባለው መንገድ ብቻ መልስልኝ። እየመለስኩ መሰለኝ እኔ እኮ። ስለዚህ ባለቤቴ ያለችው ነው ልጅ ያለችው ነው ትክክለኛ መልስ። ረታል አይደለ? የቤቱ አባወራ ነው መቼም አይደል? ከአባወራ ጋር ነው እያወሩ ያለሁት ካልተሳሳትኩ አይደል? እንደዚህ አይነት ወሬ ባናወራ ደስ ይለኛል። ከሰው ልጅ ጋር እንደዚህ አይነት ወሬ ሳውራ ማይሆን ስሜት ውስጥ መግባት አልፈልግም። በተረጋጋው መንገድ ነው ማውራት የምፈልገው። ስለዚህ አባወራ ስለሆንክ እንደ አባወራነትህ ቤቱ ስለሚፈጠሩት ነገሮች ታውቃለህ አይደል? በደምብ ታውቃለህ። ስለዚህ ስለሚፈጠሩት ነገሮች በሙሉ አንተም ታውቃለህ አይደለ? ስለምን ነገር እኮ ስለሚፈጠሩት ነገሮች በሙሉ ታውቃለህ ማለት ነው። እሺ ገንዘቡን ልጄ ላከችው ወይንስ ባለቤቴ ላከችው? ትክክል። ምናልባት ልጄ ተሳስታ ይሆናል። ባለቤቴ ላከችው ትክክል ነው። ያው ልጅም ስለሆነች ያው ታጣ አንዳንዴ በችኮላም ታወራ ይሆናል። የተማረች ትልቅ ልጅ ነው ያለች። ነገር ታውቃለህ? የተማረች ትልቅ ልጅ ግራጁዌት ያደረገች አንተ ስለ በምንም ተአምር አብሮ ያስወልድ አይመስልም እንዴ? ማለት አልተመረቀችም ልጅ እያልክ ነው? እንዴ ነው ልጅ ከኔ በላይ አንተ የምትናገረው? እባክህ ስለዚህ ስለ ልጅ ስለማውራት ሳይሆን የተመረቀች ትልቅ ልጅ ነው ያለች። እሱ እውነት ነው። እሱ ምንም የሚከዳቅ አይደለም። በጣም አሪፍ። እንግዲህ ስህተት ቢሆን ለራሱ በባለቤት በኩል ስህተት ሊኖር የሚችል ብዬ ላስብ የምችለው ካለመማር ከተለያዩ ነገሮች አንጻር። ስለዚህ ልጅ የተማረችው ልጅ ናት፣ ስለ ቁጥር የማታውቀው ማለት ነው። ያው አንዳንዴ እሺ 7,000 ወይም ደግሞ የተባለውን 10,000 ሪያል ልካችኋል። በሱ እርግጠኛ ነህ? እንግዲህ ወደኛ ብር ሲመነዘር በመቶ ሺዎች ነው። እንዴት ልትልክ ቻልክ? ኬታ መጣ? ያው እኔ ቅድም እኮ ነግሬሃለሁ። ባለቤትህ ጽዳት ነው የምትሰራው። ቅድም ያልከኝ ቤት ገዛህበት፣ ችግር የለውም ውርስ አለ፣ ወረስክ እኮ። የወረስከውን ቤት ገዛህበት፣ መኪናም ገዛህበት። እሺ ታዲያ ለልጅቷ የላካችሁት ኬት አምጥተህ ነው? ለአንዳንድ ጉዳይ ልጆቼ ቢታመሙ፣ ባለቤቴ ቢታመም፣ እኔም ብታመም፣ ክፉ ደግ ቢደርስ ብዬ በመቶ ሺዎች አንተ ለባለቤትና ለልጅ ብለህ ቤት አንድ ቆይ አዳምጠኝ። እኔ የምልህ አንተ ብቻ እንድታወራ እንደ እየተፈቀደልህ እኔም ላውራ ነው የመጣሁት መሰለኝ። ቤት ነው የመጣ ነው። ምን ነው ቤት መሆኑን አላመንክበትም ነው? ኖ እንደዛ እያልኩ አይደለም። የሰው ቤት ስለሆነ ላይ እውነትን ነው ቤቴ ማለትም ይከብዳል። ምን ማለት ነው? የሰው ቤት ስለሆነ ቤቴ ለማለት ለራሱ ይከብዳል። በቃ ልንግባባ አልቻልንም።
ወደ ስራ ጥዬ እንዴት እያስገደድከኝ ነው? ስማኝ፣ አንዳንዴ የሰው መጨረሻ ስታቅ አጀማመሩ ላይ ብዙም አይደንቅም። የሁላችንም መጨረሻ የሚያውቀው ፈጣሪ ብቻ ነው። በዚህ በህግ ዙሪያ በተያያዘው ጉዳይ ደግሞ ከፈጣሪ በታች ምን ልትሆን እንደምንችል አሳያለሁ። እየዛትክብኝ ነው? እያስፈራኸኝ ነው? በደንብ የያዝኩት መረጃ ስላለኝ ማስረጃ ስላለኝ ማስረጃና መረጃ ላይ የተመታክ ሰው ስለሆንክ አሳያለሁ። ይሄን የምንጠይቅህን ደግሞ ክርክሩን አቁምና ስለ ልጅና ስለ ባለቤት ጠንቅቀህ ማወቅ ትፈልጋለህ አይደለ? አይ ማወቅ ትፈልጋለህ አይደለ? ያሉበትን ሁኔታ አይ ስለነሱ ማወቅ አለመለ ያሉበትን ሁኔታ ማወቅ ትፈልጋለህ አይደለ? እንዴት ነው የማልፈልገው? እንዴት ምንድን ነው የምታወራው? ማወቅ የምትፈልግ ከሆነ ለጥያቄዎቻችን ምላሽ ስጠን። ባለቤትና ልጅ የመለሱት ምላሽ አለ፣ ያንተ ምላሽ እንፈልገዋለን። ለዛም ነው እየጠበቅን ያለ ነው። እየተግባባንማ አይደለም። እነሱን እረዳለሁ እያልክ ነው ያለው? አዎ እኮ እነሱን ለመርዳት ማድረግ ያለብህን ነገር የምንጠይቅን ምላሽ መልስልን። ምንድን ነው የምትጠይቀኝ? ያንን የወረሳችሁትን ችግር የለውም ማስረጃ እየሆነብህ እንደሆነ ግን እንድታውቅ እፈልጋለሁ። አንድ ሰው በገዛ አንደበቱ የተናገረው ነገር እሺ፣ የገዛኸው ቤትና መኪና ከወረስከው ውርስ እንደሆነ ተናግረሃል፣ አምነናል፣ ተቀብለናል። ችግር የለውም። ለእህቷስ ስትልኩ የነበሩትን ገንዘብ ኬት አመጣኸው? ይህን ልትመልስልኝ ትችላለህ? እኔ የምልህ ግን እየመረጥክ ነው እንደምታደምጠኝ እኮ። እሱን ኬት አመጣ? ቅድም እኮ ነግሬሃለሁ። ከደረሰኝ ውርስ ላይ መኪናና ቤት ስገዛ የተረፈውን ገንዘብ ለአንዳንድ ጉዳይ ብዬ አስቀምጬ ነበረ እያልኩ ነው። ወይስ እየመረጠ ነው የሚሰማኝ ሰው? የልጅ እናት የመለሰችልኝ ምላሽ ይህን ጥያቄ በምጠይቃት ሰዓት የድሮ ፍቅረኛ ነበር ይህን ቤት የገዛልኝ ብላለች። የድሮ ፍቅረኛ የገዛልኝ ብላኛለች። ይሄን እንግዲህ በአንተ በኩል የተያያዙ ነገሮች ምንም ነገር እንዳሌለና አንተም እንደማታውቅ ግልጽ አድርጋ ነግራኛለች። ከድሮ ፍቅረኛ የተሰጠኝ ስጦታ ነው ብላለች። ማለት የምን ፍቅረኛ ነው የምታወራው? ምንድን ነው የምትለኝ? ከአንተ በፊት በነበራት ህይወት እንደዚህ አንዴ ምንድን ነው እያልከኝ ያለው? የምን ፍቅረኛ ነው የምታወራው? ባሏም ትዳሯም የልጇም አባት አንተ ነህ። እኔ ነኝ። እኔ የሰማኸኝ በደምብ? ይሄ የምትለውን ፍቅረኛ ገለመሌ ላከልኝ። ምንድን ነው እያወራ ያለው? ወይስ ምን ወደ ነገትክ? ቅድም ሳውራ ነበር ከፈጣሪ በታች መጨረሻን ስለማውቀው ብያለሁ። እንዴት እኔ ላይ እንደዚህ ተው አታስመስል። እኔ ላይ ምናምን አትበል። ጨራሽ እባክህ የሰራውን ጠንቅቀህ ታውቃለህ። ሌላ ነገር በል እንጂ ባለቤቴን በደንብ ነው የማውቃት። ፍቅረኛ ምናምን ትለኛለህ እንጂ ስንት ዓመት ልጅ ወልደን ከብደን ክፉ ደጉ ነበር እንጂ ምን እያወራህ ነው? አውቀዋለሁ። አዎ አስፈላጊ ነገሮችን እንዴ ሲጀመርም እኮ ብሩም ሲላክ የነበረው እህቷ ስትልክ የነበረው ቤቱም መኪናም ሲገዛ በባለቤት የገዛ አካውንት የገባ ገንዘብ ምንም ገንዘብ የለም እያልኩ በጣም አመሰግናለሁ። ስለዚህ የሚስት እህት ገንዘብ ልካለች። የሚስት እህት ገንዘብ ልካለች። የላከችው ለዚህ ግለሰብ መኪናና ቤቱ ሲገዛ ነው አይደል? መኪና ሲገዛ የነበረው እንካ አልክ ለራስ መኪናና ቤቱ ሲገዛ የላከችው በእኛ ሳይሆን በዚህ ሰውዬ ነው ብላ ገዛ አላልኩም። ባይዘዌ እማውቀው ነገር ስለሆነ አንተ እስክትነግረኝ ነው የምጠብቀው። ምንም የምታውቀው ነገር የለም። ይኸውልህ እንካ ሲጀመርም አንተ የምትለው ግለሰብ በቁጥጥር ስር ውሏል። እሱ በቁጥጥር ስር ዋለ ማለት ምናልባት ብዙ ስራዎችን ሊሰራ ይችላል፣ ብዙ ስራ ያነካከዋል። ይሄ ማተሞ እኔ ትዳር ውስጥ ገብቶ ይፈተፍታል ማለት አይደለም። ታዲያ እያልኩ ያለሁት እና የምትላት ይህ ተብያዋም ገንዘብ የምትልከውም የሚገባውም የሚላላኩትም ከሱ ጋርና ከሱ ጋር ብቻ ነው። እኔ ምንም የማውቀው ነገር የለም። ስለዚህ ይሄ ንብረት መገዛቱን አንደኛ አንተ ምስክር እናመሰግናለን በጣም። ስለ የትኛው ቤትና መኪና ነው ታዲያ ይሄ ደላላ የገዛው? የእናንተን ቤት ሲገዛ ነው። ይሄን ቤት ሲገዛ ያዋወለ ሰው ነው አይደለ? እሺ ካርታና ይሄን የመኪና
ይሄን ስታስልክ የዚህ ቤት ባለቤት የሚስት እህት መሆኗን አረጋግጣችሁ ይሄን ስታደርጉ ጠንቅቀህ ታውቃለህ ምን እየተፈጠረ እንዳለ ማለት አልገባኝም። ይሄን ስትልክ እሷን እያታለላችሁ መሆኑን ንብረቷን እየቀማችሁ መሆኑን ጠንቅቀህ ታውቃለህ። ተስማምተህ ነው እያሳለፍክ ያለው። ይሄ ሰውዬ ደግሞ እሱ ብቻ ሳይሆን ከአንተ ጋር ስታወሩ የነበሩትን ነገሮች በሙሉ አሳልፎ ሰጥቶናል። አሁን አንተ የምትላቸውን ደግሞ ገንዘቦች የባንክ አካውንትን ቼክ ማስደረግ ይቻላል። ህግ ጉዳዩን ሲይዘው አንተ የሸጥከው ንብረት ክፍለ ሀገር ላይ ነው ብለን አስበህ ነው ሜቢ ችግር የለውም የትም ቢሆን ጦሮንጦስ ቢሆን እንገባለን። ከዛ ለማን እንደሸጥክ በምን አይነት ሰው እንደተገዛ ከዛ በኋላ ንብረት ወዴት እንደመጣ ማየት የሚቻለው ግን እዛ ደረጃ ያስኬደንም ኦልሬዲ ያለቀ ጉዳይ ስለሆነ የምትለው ሰው በቁጥጥር ስር ውሏል። ባለቤትና ልጅም የመለሱት ምላሽ አለ። ከመለሱት ምላሹት አንድ ላሳውቅ እንታውቀያል። ልጅ መኪናውን የገዛልኝ ፍቅረኛዬ ነው ብላ ብዙ ማስረጃዎችን አሳልፋ ሰጥታናለች። ሰማኝ ባለቤትህም ተመሳሳይ ሁኔታ ምንድን ነው ያለችው? የበፊት ፍቅረኛዬ ያለፈው ህይወቴ ውስጥ ያለ ሰው እኔ ገዛልኝ፣ ለባለቤቴ ደግሞ ምን ብዬ ደብቄዋለሁ? እህቴ ናት የገዛችው የሚለውን ምላሽ ሰጥቼዋለሁ ነው ያለችኝ። መልካም አንተ በየትኛውም አይነት አጋጣሚ የሰፈር ሰው ስለ እናንተ ማስረጃ ይሰጠን ነበር። የሚስት እህት ታማ ጸበል ወስዳችኋታል? የሚስቴ እህት መቼም ያው እንግዲህ እዛ አንዳንድ የምትናገሩ ነገሮችም ጥሩ አልነበረም። ምስትራቸው ነገሮችም ደስ አይሉም። የሆነ እዚህ የምናውቃት የእሷ እህትና እዛ ያላት ባህሪ በቃ የሆነ እብድ ያጫውታት ነበረ። ላፊ ታወራ የሆነ አለፍ ነገር ታወራ ነበር ታውቃለህ። እና ይሄ ነገሯም ከመጣችም ደግሞ ይሄ ነገሯ ባሰባት እና ቤት ከራሷ ጋር አብዳለች ነው የምትለው በትክክል በሚገባ። ስለዚህ ጸበል ወስዳችኋታል? ጸበል መሰራት ብላኝ ያው እንግዲህ ከሕክምናውም ደግሞ ያው እንዳወቀው እዚህ አማኑኤልም ደግሞ ቦታም ሞልቷል። በጣም ደስ የሚለው ነገር እንደሆነ ተመጻድቅ አታውራ። በጣም ደስ የሚለው ነገር ባለቤትን አለማግኘት ምን ያህል ውርደት ውስጥ እያስገባ እንዳለ እንዴት እየተዋረድክ እንዳለ ብታቅ፣ የምታወራቸው ወሬዎች ምን አይነት ውሸቶች እንደሆኑ ብታቅ እንዲህ ተመጻድቅ አታውራ ማለት አልገባኝም። ባለቤት ልጅ አይቷን ጸበል መውሰዷ ነው ኃጢአት? ይቷን ላግዝሽ ልርዳሽ ጸበል መውሰድ ሳይሆን ጭራሹን ከነካንተ አይቻት አላቅም ነው እያለች ያለችው። ማለት አልገባኝም። ሚስት እንደዛ ነው እያለች ነው ያለችው። ነገሮች እየገቡኝ አይደለም። ምን እያወራህ? ይኸውልህ ስማኝ፣ እንደዛ ነው እያለች ነው ያለችው። ይኸውልህ አለቃ አንድ ያደርግ አለቃነቱ ይቆየኝና ከዛ በኋላ አንተ ለራሱ እዚህ ቤት ከገባች ጀምሮ ምንድን ነው እያልከኝ ያለው? ከፈለክ ያለችበት አላቅም ሄደህ መጠየቅ ትችላለህ ያልከኝ። አንድን ሰው ደግሞ ታሞ ዘመድ ሆስፒታልም ይሁን ጸበል ከወሰደ ያ ሰው ያንን ሰው በመውሰዱ መቼም የሚያፍር አይመስለኝም። እኔ ባለቤቴ እህቷን ለማገዝ ለመርዳት የገዛ ስራዋን ለአንድ ወር ፍቃድ ጠይቃ እየተረዳኸኝ ነው? ምን እየገባ ነው? አዎ ስራዋን አቁማ ለአንድ ወር ፍቃድ ጠይቃ እህቷን ጸበል ወስዳታለች እያልኩ ነው። እህቷን ጸበል ልትወስዳት ወይንስ ደግሞ ያሉትን ማስረጃዎች ለማጥፋት ነው ፍቃድ የወሰደችው? የምን ማስረጃ ነው የምታወራው? የመሳሰሉትን እሷንም ሊሆን ይችላል። እኔ ብልህ ነገሮችን አንተ የምትረዳበት መንገድ ይለያል እንዴ? ወይስ ፍቃድ ወስዳ የወጣችሁ መቼም ምን ልታደርግ እንደሆነ እኔም አንተም ጠንቅቀን እናውቀዋለን። እኔ ስለደረስኩበት አንተ ስለተባበርክ የምታውቀው ቅድም ለራሱ ውስጥ ላይ ነበር በራስ አንደበት ምንድን ነው ያለችበትን እንደማታውቅና አሁን ላይ ልትኖርበት የምትችልበትን ጉዳይ እንኩፈትሹ ስልኩ ነው ማለት ዞር በለው። ምን እያልክ ነው? አርፈህ ቁጭ። ምን እያልክ ነው? የገዛ ስልክ እንዴት ነው ያለ ህግ ፍቃድ የምትበረበረው? ብዙ ማስረጃዎች መጀመሪያ ስልክ ይመለስ እንድናወራ ከፈለክ ብዙ ማስረጃዎች ተገኝቶባል። የምን ማስረጃ ነው የምታወራው? እንዴት ነው? ወይስ ልደበደብ ነው የመጣችሁ በገዛ ቤቴ? እህት አለች አይደለ? አለች። እህት በተደጋጋሚ እቤት ውስጥ ሚላስ የሚቀመስ እንዳጣህና ከዓመታት በፊት እቤቷ እየተመላለስ ትለምናት እንደነበር ሰው አይለወጥም እያልክ ቆይ። ሲቀጥል ደግሞ ባክግራውንዳችሁን በስትክክል ብዙ ነገሮችን አጫውታኛለች።
ሚዲያ ላይ እንዳነሳው ባታስገድኝ መልካም ነው። ታውቋለች ነው የቤተሰብን ጉዳይ ንብረትና ውርስ የሚባል የመሳሰሉት አንዳች ነገር እንዳሌላቸው አውቃለሁ። ማለት አልገባኝም እንዴ? በገዛ አንደበት የመሰከርካቸውን ነገሮች እንድታስተካክሉ ነው ፈልገው። ሰው ከሰራ ይለወጣል። ቶቶስ ቅድም ውርስ ነበር፣ አሁን መለወጥ ውስጥ ገባ። እንደዛ ነው። ውርስም ነበረ፣ እኔም እየሰራሁ ነው፣ ባለቤቴም እየሰራች ነው። እህትም አታውቀው ማለት ምን እንደማታውቀው እህትህ ከአንተ የተሻለች በፋይናንሻሊም በእድሜም በብዙ ነገሮች ሊሆን ይችላል እንዴ? ሊሆን ይችላል ማለት እንዴ ነች። እሱ እኮ ምንም የማታውቀው ነገር አለ ስለእናንተ ቤተሰብ? ታላቅ እህትህ አውቃለሁ በደንብ ነው የማውቀው። እንዴ አይደለም፣ ታላቅ እህትህ ስለእናንተ ቤተሰብ የማታውቀው ነገር አለ ወይ? ያው እንግዲህ ቤት ትዳር ውስጥ ሁሉ ነገር ይታወቃል እንዴ። አንዳንድ ስለ ትዳር አላልኩም፣ ስለ ቤተሰብን ያልኩህ ባክግራውንድ ነው እየጠየኩ ያሉት። ስለ እናትና አባትህ የማታውቀው ነገር አለ? እሱም በደንብ ታውቃለች እንዴ አይደል? ውርስ ይኖራቸው በደንብ ታውቃለች። ከአንድ ማህፀን ወጥተን አንድ ጡት ተጠብተን እንዴት ነው የማታውቀው? እባክህ ወይስ የትን አታውቃትም እያልከኝ ነው? ዘንድሮ እኮ የማይሰማ ጉድ የለም እንዴ ወንድም። ጭራሽ ስለ ቤተሰቦች ሊነግረኝ ይመጣል። እህትህ ብዙ ነገሮችን መስክራብሃለች። እኔ ላይ አታደርገውም መቼም። ሌላ እሱ ብቻ ሳይሆን የገዛ ባለቤት ልትክዳት ከእሷ ጋር ስትመሳጠር የነበረበትን ማስረጃዎች አሳልፈ ሰጠኛለች። ይሄን ቤት በእህት ስም ለማድረግ ተስማምታችሁ እንደነበርና የእህት ባለቤት ስላልፈቀደ ይህን ስምምነት እንዳቋረጣችሁት ማስረጃ አለኝ። ስለሚባሉት ነገሮች ታዲያ ምን አይነት ምላሽ ይኖራል? አሁን ስለምለፈልፈው መቼም እያወራው ነው ብለህ ትረዳኛለህ ብዬ አላስብም። እየለፈለፍኩኝ ያለሁት ያው እውነትህን ነው። እስካሁን እያወራ ነበረ፣ ግን እህት ስምምነቱን አልፈልግም ያለችው ባለቤቷ ስላስጨነቃት እሱ ትዳራቸው እንደሚፈርስ ሲያስጠነቅቃት ነው። እዛ ስቴፕ ድረስ ሄዳል። አንተ የእህቷን ንብረት መቀማት ሳያንስ ከባለቤትና ከልጅ ነጥቀ በእህት ስም ልታደርግ ነበር። ይሄን የምታደርገው ደግሞ ንብረት እያሸሸን ያለው ነገ ምን ሊፈጠርብን እንደሚችል ብልጥ ስለሆንክ ይሰማኝ ነው። ይሄን ብልጠትህን ተጠቅመ ብዙ ነገሮችን ለማፍረስ እየሞከርክ ነበር፣ ማንም ሰው ሳይደርስብህ። እስቲ ይሄንን ነገር ሲያውቁ ልጅና ባለቤት እንደው ልጅህስ ልጅ ትሆን ይሆን ሲፈቱ? ሚስትም እንደዛ። አንተም ብትሆን ደግሞ እንዲህ ቁጭ ብለህ እንድታወራ እድሉን ያገኘኸው ማስረጃዎች በሙሉ እያሳወኩ ነው፣ ነገሮች እንድትናገርም እንድትገደድም ማድረግ በገዛ እጅ ነገሮችን ስለምታስተካክላት የያዝኩብን ታውቃለህ። ከክፍለ ሀገር ምን ሰርተ እንደወጣም ጠንቅቀህ ታውቀዋለህ። እሺ መረጃ ከኋላ ሲሰራ ነበር እንዴ? አስገቧት እስቲ እህታችን አስገቧት። ገቢ እንዴ ምንድነው እየተካሄደ ያለው? ደህና ነሽ? እንዴት ተገኘሽ? ተሻለሽ? እንዴት ነሽ? ሳልጠይቅሽ በእናትሽ እንዴት ሆንሽ? እባክሽ ጤንነትሽ እስካሁን የት ነበርሽ? እኔ እኮ ያልጠየቅኩት ሰው የለም፣ ያልፈለግኩበት ቦታ የለም። ለምን ትፈልጋታለህ? ጸበል ልከናታለህ ብለህ የለን? ያው ሂጄ ባለመጠየቅም አንዳንድ ነገር ባለመላኬም ሲንቅም አላልኳት፣ መታም ሂጄም አልጠየቅኳት። ለዛ እኮ ትንሽ ከብዶኝ ታውቃለህ። እንዴት ነሽ? ደህና ነሽ? ጠፋሽ እኮ በቃ በዛው ድምፅሽንም አጠፋሽ በዛው። ጸበል ብርቀው ነው ያው ስራዬን ታውቂ የለ አለቃዬም ደግሞ አስቸጋሪ ነው። በዛ ላይ እረፍትም ፈቃድም ከለከለኝ። ያ ታውቂ የለ አቅሜንም ግን ዋናው እንኳን በሰላም አየሁሽ፣ እንኳን ደህና ሆንሽ። የቀረውስ ቢቀር ትልቁ ነገር ማቲ ማለት አሁን ልሽበት ሁኔታ መልካም ነው። እግዚአብሔር ይመስገን። እንግዲህ ውድ ቤተሰቦቼ ያው እህታችንን ማግኘታችንን ታውቃላችሁ። ባለፈው እንግዲህ ፕሮግራሙን የጨረስበት ሁኔታ ብዙም መልካም አልነበረም። ምክንያቱም እሷም የነበረችበት ሁኔታ ብዙም መልካም ስላልሆነ ማለት ነው። ይኸው እዚህ ጋር በቀደም ያነሳሁልሽ ጉዳዮች በድጋሚ ከእህትሽ ባል እንግዲህ መስማት የምትሽው ነገር ነውና ሲል የነበረው ገንዘቡን እኛም ረድተናታል የመሳሰሉት ነገሮችን እያነሳን የነበረው መርዳትን ትነግራት ይሆን? እኔ እዛ ሀገር ላይ ተቀምጬ እስር ቤት ልገባ ነው፣ እባካችሁ ገንዘብ ላኩልኝ ብዬ እናንተ ለእኔ ገንዘብ ልካችሁልኛል? አዎ ባለቤቴ 10 ነው 7 ብቻ ቁጥሩን ለጊዜው ረስቻለሁ። 7 ብለህ ነበር። እኔ አስታውሳለሁ 7 ብለህ ነበር። ነው? አዎ
አዎ ልክ ያለው ብላ ነበረ። ይደርሽ እንኳን እኔ ልከናለሁ። ገንዘቡንም እኔ ነኝ ያመጣሁት ነው ያልከው። ለልጅህና ለመሳሰሉት ለመታከሚያ ካስቀመጥከው ገንዘብ ላይ ነው የላከው። እኔ አስታውሳለሁ። ችግር የለም። አዎ እንደዛ ብላኝ እኮ ነበረ። ታውቂያለሽ እንደዛ ብላኝ ነግራኝ ነበረ እና እኔ ያስታውስኩ ነው እንደዛ አድርጌ ገንዘብ ልክ ያለው ነው እያልክ ያለው። አዎ እኮ ልጄ ትሁን ባለቤቴ ልካላታለች ታማ በታስረችበት ጊዜ። ያንተ ገንዘብ ነው ገንዘቡ? አዎ እኔ ታውቃለህ ቅድም ተወስዷል ካንተ ገንዘቡ ካንተ ተወስዷል። አዎ እኔ ነኝ። ስለዚህ ባለቤቱ ወይ ልጅ ሌባ ናቸው ማለት ነው። ምን ማለት ነው? እንዴ ለእሷ አላኩ መላካቸውን እርግጠኛ እኔ ምንም ነገር እኔ ነኝ እኮ ስልክ አልከ ለራስ እያልክ ስለሆነ ነው። አዎ ልካውላታል። ብቻ እሷ ልጄ ትላክ ባለቤቴ ትላክ ከአንተ አካውንት ወስዶ ሰው እንዴት መላክ ይችላል? ማለት ያው አለ አይደለ? ምን ሆነ ነው? ምን እየሆነ ነው? እኔ ነኝ ያመመኝ እሱ ያመመው ማለት ምን እያልሽ ነው? እንትን እያልክ እኮ ነው። በቃ አልተረጋጋም ስልሽ ያው አንደኛ እኮ ስላገኘሁሽ ደስ ብሎኝ ስላየሁሽ ነው ስላለሽ። ከአረብ ሀገር መጥቼ አንተ ቤት እኮ ነው ያረፍኩት። አዲስ እኮ አይደለም። አዎ ግን እኔ ደግሞ ቅድም እንዳላገኘሃትና ያረፈችውም እዚህ እንዳልሆነ ገልጸሃል። ማለት ታውቃለህ የላትም እናትና አባታችንም ስለሌሉ እኛ ቤት ታርፋለች ብላ ነው እናንተ ጋር የከረምኩት። ታዲያ ምን አጠፋው ታዲያ? አይደለም በቃ እንግዳ መቀበል ያወቃችን ባህላችን ነው። አንቺ ደግሞ የልጄ አክስት ነሽ። በዛ ላይ ሰው ሀገር ተከታተሽ መተሽ እንዴት ነው? ቤት እኮ የሁሉም ነው፣ የቤት እግዚአብሔር ነው። እንዴት ብዬ ነው የምከለክልሽ? እንዴ ከለከለኝ አይደለም። አሁን እያወራክ ያለኩ አንተ እኔን እንደማታውቀኝ ሆነ ነው እያወራ ያለው ነው የምልክ። እንዴት ነው ማለቅሽ? እንዴ እንዴት ነው ማለቅሽ? ምን ማለት ነው? እንዴ ምን እያልሽ ነው ያለሽው? እንዴ ሀብት ንብረቱ በሙሉ ውጭ ላይ እሷንም እንዳመጣኋት እህትም አለች፣ ሌሎች ሰዎችም አሉ፣ የአካባቢ ሰዎችም አሉ፣ መስሪያ ቤት ላይ ያሉ ሰዎችም አሉ። አንተ የምታገኛቸውን ገንዘቦች በምን አይነት መንገድ እንደሆነ እንግዲህ እግዚአብሔር ይስጣቸው። እነሱም ሲተባበሩን ነበር ከኤችአር ጀምሮ ሌሎች ሰዎች ላይ ያሉትም ላይክ ተባብረውን ብዙ ነገሮች እያስተካከል እንገኛለን። አሁን ሌላ ውርደት ውስጥ አትገባ። ከዚህ የበለጠ ሌላ ነገር ሳይከተል እጅ ላይ ያሉትን ንብረቶች በስም የተደረጉትን በፍቃድ ሌላ ችግር ውስጥ አንቀፋ። ከክፍለ ሀገር የመጣህበትን መንገድ አውቃለሁ። ስትሰራ የነበሩትን ስራዎችም ጠንቅቄ አውቃለሁ። በዚህ የተነሳ እስር ያው መታሰር አይቀርም፣ ትታሰራለህ። ግን ከእስር ቤት ወጥተህ እንኳን ከሰው ተቀላቅለህ መኖር የማትችልበት ሁኔታ ውስጥ እንዳትገባ እሱ ብቻ አይደለም ሰፈር ውስጥ ስትሰራቸው የነበሩትን መጥፎ ስራዎችህን ጠንቅቄ አውቃለሁ። ስለዚህ 15 ዓመት ሙሉ የለፈውበትን ንብረት እኔ እኮ ላብድ ነው። እኔ ብዴጅን ነው ያ ስጡኛ እንዴ ልበድ እንዴ ሰው ሀገር ላይ ሀገሬ በሰላም አርፍ ያለው ብዬ ላርፍ አይደል እንደ መጣሁት ለምን አሰጡኝ? እሺ ሁሉም ነገር እንዳልሽው ይሆናል። ብቻ እኔ ልጄንም ሚስቴንም ብቻ በሰላም ላገኛቸው። ኢቭን ቤቱንም ትወስጃለሽ፣ መኪናውንም እንዳልሽው ትወስጃለሽ። ያልሽው ነገር ሁሉ ይሆንልሻል። ከፈለግሽ አውጭና የሰው ንብረት አውጭና ከፈለግሽም ጎዳና አንቺ እንደፈለግሽ እንደፈቀድሽ ይሆናል። ከፈለግሽ ጎዳናም ጣይ፣ ግቢ ውስጥ ማታስገቢን። እንደው አንቺ ጨካኝ አይደለሽም፣ ጥሩ ሰው ነሽ። እንደ ተከራይም ቢሆን አንድ ክላስ ሰጥሽና አኖሪን። አይ ካልሽም ደግሞ ብቻ እኔ ምን አልበቃ እሱ ለሚጠይቅ ጥያቄ ብቻ መልስለት። እኔ ጋር አትምጣ። እኔ የምፈልገው ገንዘቤ ንብረቴ ነው። ይዞታል። ውሰጂው ሳይሆን እኔ ግን ልሽ አንድ ነገር እንደዚህ ነገሮች እንዲሆኑ አንቺ ላይ እንደዚህ ደባ እንዲሰራም አልፈልግም። ማን ነው ይሄንን ደባ? እኔ አላውቅም። ብቻ እኔ ምን ነበር ያልኩት? ይኸውልሽ እኔም እህትሽም ልጃችንም
አንድ ስጋ ነን፣ ዘመድ ነን። ነገ በክፉ በደጎ እሱ ስራ ከውጣል እሷን የአቅማችሁን ያህል የመግደል ሙከራ እስከማድረስ ድረስ ሄዳችሁ ምን እያልክ ነው እንዴ? ብዙ ነገሮችን ካደረጋችሁ በኋላ እሷን አግታችሁ ካስቀመጣችሁበት ነው ያገኘናት። ሰማኛለህ? ይሄን ሁሉ ካደረግክ በኋላ ዛሬ ደርሰ እኔ ማስተማሪያ እንዲሆን ስለፈለግኩኝ ነው ቤተሰቦች፣ እናንተ ማስተማሪያ በቃ ማለት የመሳሰሉ ስራዎች ላይ ያላችሁ ሰዎች እንድትማሩበት ነው። ማስተማሪያ እንዲሆን ስለፈለግኩኝ ነው ይህን ማስተላለፍ በትህትና ይሄን ልልም ሰው የማወራው። ግድ ነገሮችን በጉልበት ብቻ አይደለም መፍታት የምንችለው፣ የተያዘ ጉዳይ ነው። ይኸው እንደምታዩት ነው። እሱ የፈለገውን ነገር ሲያደርግ ዘመድ አልነበረችም፣ ስጋ አልነበረችም። እህት እንደዛ ስታሰቃያት እሷ እህት አልነበረችም። ከመጣች በኋላ እሷ ጎዳና እንድትወጣ ከህይወት ላይ ካለችበት እዛ ሰው ሀገር ላይ ለፋች እዚህ የመጣች ብዙ ነገሮችን ከምንም ነገር ሳያስተያዩ እሱ ግን ዛሬ ከቤት ሊወጣ ሲል አንድ ክፍል ሰተሽኝ ብኖር ምንም ማድረግ ተነስ ከዚህኛው ነው የምንጀምረው። ካርታውና ሊብሬ በአንተ ስም ነው አለ። በእኔ ስም ነው ያለው። ካርታው ነው ያለው። ካርታውንም ያሉትን ነገሮች በስሙ አስተላልፍላት። ንብረቱ የእሷ ነው አይደለ? የእሷ ነው አይደለ? የእሷ ነው አይደለም? ያው እንግዲህ እኔ ማለት ያው እንግዲህ ንብረቱ የእሷ ነው አይደለ? የእሷ ነው። አዎ የእሷ ነው። ፋይሉን ካለበት ይፈለግ። የቀሩትን ነገሮች አብረን እናስተውል። አትሁት ፋይሉን ብቻ ፈላልጋ አምጥተን